በ2018 ዓመተ ምህረት በሆንግ ኮንግ በተካሄደው የኤምኤምኤ የሙዚቃ ሽልማት ላይ በዓለም ዙሪያ የሚገኙ በሚሊዮን የሚቆጠሩ አድናቂዎቻቸው በድንጋጤ በእንባ እየተራጩ ነበር። በወቅቱ በዓለም አቀፍ ደረጃ ወደር የሌለው ታዋቂነትን ያተረፉ የቢቲኤስ አባላት በመድረክ ላይ ቆመው በሚሊዮን የሚቆጠሩ ሰዎች እያዩዋቸው ያልተጠበቀ ሚስጥር ተናገሩ። ጂን ማይክሮፎኑን ይዞ እያለቀሰ ድምጹ እየተንቀጠቀጠ በዚህ ዓመት መጀመሪያ ላይ በአእምሮአችንና በአካላችን ላይ በደረሰው ከፍተኛ ጫና የተነሳ ቡድናችንን ለማፍረስና ለመለያየት ተቃርበን ነበር ሲል ተናገረ። አስቡት፣ በዓለም ላይ ታላቅ ስኬት ላይ የደረሱት እነዚህ 7 ወጣቶች በዝናቸው ጫፍ ላይ ሆነው ሁሉንም ነገር ጥለው ለመሄድ አስበው ነበር። ከአጠገቡ የነበረው ሌላኛው የቡድኑ አባል ቪ መሬት ላይ ተንበርክኮ ፊቱን ሸፍኖ እያለቀሰ ነበር። ጂሚና ጂሆፕ እንባቸውን መቆጣጠር አቅቷቸው ነበር። አርኤም፣ ሹጋ እና ጃንኩክ ደግሞ በዝምታ ተውጠው ነበር። ታዲያ ምን የተፈጠረ ይመስላችኋል? ከዚህ ከባድ የውድቀትና የመፍረስ አፋፍ እንዴት ተነሱ? ከድህነት፣ ከውድቀት፣ ከከባድ ትችትና የአእምሮ ጫና ተነስተው ዓለምን ከራሳቸው ጋር እንዲሰለፍ ያደረጉበት ሚስጥር ምንድነው? በዚህ ቪዲዮ ሙሉን ታሪካቸውን እንመለከታለን። የቢቲኤስ አባላት የሆኑት አርኤም፣ ጂን፣ ሹጋ፣ ጂሆፕ፣ ጂሚን፣ ቪ እና ጃንኩክ ከአንዲት ጠባብ ክፍል ተነስተው እንዴት የቢሊዮን ዶላር ግዛት እንደገነቡ ሁሉንም ሚስጥሮች ደረጃ በደረጃ ነግራችኋለሁ። በ2013 ዓመተ ምህረት ኬፖፕ በመባል የሚታወቀው የደቡብ ኮሪያ ሙዚቃ ኢንዱስትሪ በ3 ታላላቅና ሀብታም ኩባንያዎች ቁጥጥር ስር ነበር። ቢግ ሂት ኢንተርቴይንመንት የተባለች አንዲት ትንሽና በኪሳራ አፋፍ ላይ የነበረችው ኩባንያ ቢቲኤስን አስተዋወቀች። እነዚህ 7 ወጣቶች ስራቸውን የጀመሩት በቅንጦት አልነበረም። ባንግ ሺሂዩክ የተባለው የድርጅታቸው ኃላፊ ባለ ትልቅ ራዕይ ነበር። ነገር ግን ልጁ በቂ በጀት አልነበረውም። 7ቱም አባላት በአንዲት ጠባብ አየር በማይገባባትና በእርጥበት የተሞላች ትንሽዬ ክፍል ውስጥ አብረው ይኖሩ ነበር። ሙቀት ለመፍጠር ሁሉም በአንድ ላይ ወለል ላይ ተቃቅፈው ይተኙ ነበር። ልብስ፣ ጫማና ምግብን በተመለከተ የግል የሚባል ነገር የለም። ሁሉም ነገር የጋራ ነው። እስኪ ያስቡት፣ 7 ወጣቶች በአንዲት ትንሽ መታጠቢያ ቤት ውስጥ ለዓመታት መኖር ምን ያህል ከባድ እንደሆነ ወደ ኋላ ተመልሰን ስንመለከት የእያንዳንዳቸው መነሻ እጅግ አስገራሚ ነበር። የቡድኑ መሪ የሆነው አርኤም ገና በወጣትነቱ ብራንች ራንዳ በመባል በሚታወቅ አንደርግራውንድ ላይ የሚደረግ የራፕ ውድድር ላይ ይሳተፍ ነበር። እጅግ በጣም ብልህና በትምህርቱ ከፍተኛ ውጤት ያመጣ ቢሆንም ሙዚቃን ስለመረጠ ቤተሰቡን አሳዝኖ ነበር። ሁለተኛው የቢቲኤስ አባል የሆነው ሹጋ ከደሃ ቤተሰብ የመጣ ሲሆን ቡድኑን ከመቀላቀሉ በፊት እሱም ግሎስ በሚል መጠሪያ ራፕ ያደርግ ነበር። ሙዚቃን ስለመረጠ ቤተሰቦቹ ሙሉ በሙሉ ዘግተውት ነበር። የትምህርትና የኑሮ ወጪውን ለመሸፈን ማታ ማታ በሞተር ሳይክል የምግብ ዴሊቨሪ ይሰራ ነበር። አንድ ቀን ማታ ድንገት አደጋ ደርሶበት የትከሻው ልቃት አጋጥሞታል። ነገር ግን ከቡድኑ እንዳይባረር ስለፈራ ትከሻው እንደተሰበረ ሳይናገር ህመሙን ደብቆ ልምምዱን ይሰራ ነበር። ወደ 3ኛው የቢቲኤስ አባል ስንመጣ ጄሆፕ ይባላል። ጄሆፕ በከተማ ውስጥ ታዋቂ የነበረና ኒውሮን በመባል የሚጠራ የጎዳና ዳንስ ቡድን አባል ነበር። በሌላ በኩል ጂን የተባለው የቡድኑ አባል ደግሞ በመንገድ ላይ ሲሄድ በመልከ መልካምነቱ ብቻ በኤጀንሲው ታይቶ የተጠራ ሲሆን መጀመሪያ ላይ ተዋናይ የመሆን እንጂ በዘፋኝነት የመስራት ህልም አልነበረውም። ሌላኛው 5ኛው የቢቲኤስ አባል ደግሞ ጃንኩክ ይባላል። እሱም ቢሆን አስገራሚ ተሰጥኦ የታደለ ወጣት ነው። የቢቲኤስ የመጨረሻው አባል ገና የ15 ዓመት ታዳጊ ሆኖ በታዋቂ የድምጽ ውድድር ላይ ተሳትፎ ሲያበቃ በ7 የተለያዩ ታላላቅ ኤጀንሲዎች ተፈላጊ ሆኖ ነበር። ነገር ግን አርኤም ራፕ ሲያደርግ አይቶ በመገረም ትላልቆቹን ኩባንያዎች በመተው ትንሽዬ ኩባንያ የሆነችው ቢግ ሂትን መረጠ። የዛኔ ጓደኛው የነበረው ቪ ጓደኛውን ለማስፈተን አብሮት ሄደ። ኃላፊዎቹ ጓደኛውን ቆሞ ሲጠብቅ ሲመለከቱት እሱን ፈተናው እንዲፈተን አደረጉት። ከፈተናው በኋላ እሱን በአጋጣሚ ተመረጠ። እናም እስከ መጨረሻው ደቂቃ ድረስ ድብቁ አባል በመባል ከህዝብ እይታ ተደብቆ ቆይቷል። ጂሚን በዘመናዊ ዳንስ ከፍተኛ ችሎታ የነበረው ሲሆን የዘፈን ልምምድ ለማድረግ ጊዜ ስላላገኘ ከቡድኑ ጋር ከመቀላቀሉ በፊት ብዙ ጊዜ ሊባረር ተቃርቦ ነበር። በወቅቱ ማንም ሰው እነዚህ ወጣቶች ይሳካላቸዋል ብሎ አላሰበም ነበር። የቴሌቪዥን ጣቢያዎች እነሱን ፕሮግራሞቻቸው ላይ የማቅረብ ፍላጎት አልነበራቸውም። ታዋቂዎቹ ኩባንያዎች ደግሞ በንቀት ይመለከቷቸው ነበር። በ2013 ዓመተ ምህረት ኖ ሞር ድሪም በተባለ ዘፈናቸው ለመጀመሪያ ጊዜ መድረክ ላይ ሲወጡ
የለበሷቸው ልብሶች በጣም ርካሽ፣ ያደረጉት የወርቅ ሐብል ሐሰተኛና የነበራቸው ገጽታ በሌሎች የሙዚቃ ቡድኖች እይታ እንደ ቀልድ የሚታይ ነበር። የቴሌቪዥን ፕሮግራሞች ላይ ሲጋበዙ አቅራቢዎቹ ንግግራቸውን ሲያቋርጧቸው፣ ሲቀልዱባቸውና በንቀት ሲመለከቷቸው ማየት የተለመደ ነበር። በሂፕሆፕ ማህበረሰብ ውስጥም ቢሆን እነዚህ እውነተኛ ራፐሮች አይደሉም፣ ሜካፕ የሚቀቡ የፕላስቲክ አሻንጉሊቶች ናቸው እየተባሉ በይፋ ይሰደቡ ነበር። ታዲያ እየተፈጸማቸው የነበረው ንቀትና ጥላቻ ተስፋ እንዲቆርጡና ህልማቸው እንዲከስም አላደረጋቸውም። እያሳለፉት የነበረው ድህነት፣ የነበራቸው የፍርሃት ስሜት፣ ያሳለፉት የብቸኝነት ጊዜና የወጣትነት ጭንቀታቸው በሙዚቃዎቻቸው ውስጥ ማካተት ጀመሩ። የኮሪያ ወጣቶች የሚያጋጥማቸውን የትምህርት ጫና፣ የሥራ አጥነት ችግር እና የማህበረሰብ ተስፋ መቁረጥ በግጥሞቻቸው ማሳየት ጀመሩ። ሌሎቹ የኬፖፕ ባንዶች ስለ ፍቅርና ስለ ድግስ ሲዘፍኑ፣ ቢቲኤሶች ግን ስለ ማህበረሰብ እኩልነት ማጣት፣ ስለ ትውልድ ክፍተትና ስለ አእምሮ ጤና ይዘፍኑ ነበር። ይህ ደግሞ ቀስ በቀስ ብዛት ያላቸው አድናቂዎቻቸው መሰብሰብ ጀመረ። በኋላ ላይ እነዚህ አድናቂዎቻቸው አርሚ የሚል መጠሪያ ተሰጥቷቸዋል። ነገር ግን ታዋቂነታቸው እያደገ ሲመጣ አዳዲስና ከባባድ ፈተናዎች ከፊታቸው ተደቀኑ። መጨረሻ በሌለው የልምምድ ሰዓት፣ በእንቅልፍ ማጣት እና በጉዞ ድካም ምክንያት አካላቸውና አእምሮአቸው መዛል ጀመረ። በቀን እስከ 15 ሰዓታት ልምምድ ያደርጉ ነበር። በመድረክ ላይ ራሳቸውን እስኪስቱ፣ አየር እስኪያጥራቸውና ጡንቻዎቻቸው እስኪቀደዱ ድረስ ይጨፍሩ ነበር። ህዝብና ሚዲያዎች እያንዳንዱ እንቅስቃሴያቸውን በቅርበት ይከታተል ስለነበር ትንሽዬ ስህተት ለመስራት እንኳን ነፃነት አልነበራቸውም። ጂሚን ክብደቱን ለመቀነስ ሲል ለቀናት ምንም ሳይበላ ውሃ ብቻ እየጠጣ ራሱን እየጎዳ ነበር። አርኤም የቡድን መሪ ከመሆኑ የተነሳ በጣም ከባድ የስነ ልቦና ጫና ይደርስበት ነበር። በኮሪያ ባህልና የመንግስት ህግ መሰረት ሁሉም ጤናማ ወንዶች የግድ የውትድርና አገልግሎት መስጠት አለባቸው የሚለው ደንብ የቢቲኤስ የወደፊት ዕጣ ፈንታ ላይ ትልቁ ጥያቄና የህዝብ ክርክር አስነስቶ ነበር። ከዚህም በተጨማሪ በግል ህይወታቸው ውስጥ ያሉ ተፈጥሯዊ ድክመቶችና የጤና እክሎችም ለደጋፊዎቻቸውና ለሌላው ህዝብ በግልጽ መታየት ጀመሩ። አርኤም ሁል ጊዜ እቃዎቹን በመርሳት ፓስፖርቱን በማጥፋትና እቃዎችን በመስበር ይታወቅ ነበር። ሹጋ ደግሞ በ2016 ዓመተ ምህረት ባወጣው ኦገስት ዲ በተሰኘው የግል አልበሙ ላይ ለአመታት ከድብርት ወይም ዲፕሬሽን እና ከማህበራዊ ፍርሃት ወይም ሶሻል ፎቢያ ጋር ሲታገል እንደነበር፣ በተጨማሪም የስነ ልቦና ህክምና ይከታተል እንደነበር በግልጽና በድፍረት ዘፍኗል። እንደዚህ በግልጽ መዝፈኑ በኮሪያ ማህበረሰብ ውስጥ ስለ አእምሮ ጤና ማውራት እንደነውር በሚታይበት ጊዜ ትልቅ ድፍረት ነበር። በሌላ በኩል ጂሚን በመድረክ ላይ ድምጹ ትንሽ ከተበላሸ ወይም ስህተት ከሰራ ከመድረክ ጀርባ ሄዶ ራሱን ከልክ በላይ ይወቅስና ያለቅስ ነበር። እነዚህ ነገሮች ህዝብ ያወቃቸው ሲመጣ አድናቂዎቻቸው ይበልጥ እንዲወዷቸው አደረገ። ምክንያቱም ፍጹም ያልሆኑ ስህተት የሚሰሩ ነገር ግን ጥረት የሚያደርጉ እውነተኛ የሰው ልጆች መሆናቸውን አሳይቷል። ደጋፊዎቻቸውም ከነሱ የሚፈልጉት እሱን ነበር። ነገር ግን ታዋቂነታቸው ሁሌም ሰላማዊ አልነበረም። የነሱ ስኬታማነት ያላስደሰታቸው ብዙዎች ነበሩ። ቢቲኤስ የተባለው ቡድናቸው ብዛት ያላቸው ክሶችና ከባባድ ትችቶችን ይደርስበት ነበር። በ2015 ዓመተ ምህረት አይኒዲ የተሰኘው ዘፈናቸው የሙዚቃ ሰንጠረዡን መቆጣጠር ሲጀምር ተቀናቃኝ የሙዚቃ ኩባንያዎችና አድናቂዎቻቸው ቢግ ሂት የሙዚቃ ሰንጠረዡን ገንዘብ ከፍሎ እንዳጭበረበረ፣ የሙዚቃ ሲዲዎችን ራሱ ኩባንያው በድብቅ እየገዛ እንደሆነ የሚገልጹ ክሶች መውጣት ጀመሩ። ይህ ጉዳይ እስከ ፍርድ ቤትና ፖሊስ ምርመራ ድረስ የሄደ ሲሆን በመጨረሻም ፍርድ ቤቱ ክሱ ሙሉ በሙሉ ውሸትና መሰረት የሌለው እንደሆነ ስላረጋገጠ ቢቲኤስ ነፃ ወጥቷል። ከዚህም በተጨማሪ በማህበራዊ ጉዳዮች ላይ በነበራቸው አቋም ዙሪያ ትልልቅ ውዝግቦች ተነሱ። በአንዳንድ የድሮ ዘፈኖቻቸውና የራፕ ግጥሞቻቸው ላይ ለምሳሌ ዋር ኦፍ ሆርሞን በሚለው ዘፈናቸው ውስጥ ሴቶችን ዝቅ የሚያደርጉ ቃላት ተጠቅመዋል በማለት ከአንድ የሴቶች መብት ተሟጋች ድርጅት ጠንካራ ትችት ደርሶባቸዋል። ከዚህ በኋላ ምን ቢሆን ጥሩ ነው? ሚዲያዎች ጉዳዩን ተቀብለው አጥለቀለቁት። ነገር ግን ቢቲኤስ እና ኩባንያቸው ማስተባበያ ከመስጠት ይልቅ ወዲያውኑ ይፋዊ ይቅርታ ጠየቁ። ስህተታቸውን በማመን የሴቶች መብት ጥበቃና የሥርዓተ ጾታ እኩልነት ምሁራንን በማማከር የግጥም አጻጻፋቸውን ገመገሙ። ከዚህም ትምህርት ወሰዱበት። ይህ ድርጊታቸው ስህተትን አምኖ ከመቀበልና አስተያየቶችን ከመቀበል አኳያ ትልቅ አክብሮት እንዲያገኙ አደረጋቸው። ትልቁና ዓለም አቀፋዊ ውዝግብ የተፈጠረው ግን በ2018 ዓመተ ምህረት ነበር። ጂሚን ከዓመታት በፊት በለበሰው ቲሸርት ላይ
የኮሪያ ነጻነት የሚያከብር ጽሑፍና ከጎኑ ደግሞ በጃፓን ላይ የተጣለውን የአቶሚክ ቦምብ ፍንዳታ የሚያሳይ ምስል ታትሞበት በኢንተርኔት ላይ ተሰራጨ። በተመሳሳይ ጊዜ RM ከዓመታት በፊት በነበረ የፎቶ ቀረጻ ላይ ስዋስቲክ በመባል ከሚታወቀው የናዚ አርማ ጋር የሚመሳሰል ምልክት ያለበት ኮፍያ አድርጎ መታየቱ እና BTS በኮንሰርታቸው ላይ ትልቅ ባንዲራ ሲያወዛውዙ ከናዚ የሰልፍ ስነ ስርዓት ጋር ይመሳሰላል በሚል ክስ ተነሳባቸው። የጉዳይ በዓለም አቀፍ ደረጃ መነጋገሪያ ሆኖ ነበር። የጃፓን የቴሌቪዥን ጣቢያዎች የBTS ፕሮግራሞችን እስከ መሰረት ደረሱ። ታዋቂው የሳይመን ዊዘንታል ማዕከል ወይም ሳይመን ዊዘንታል ሴንተር BTS በአይሁዶች እልቂት ላይ እየቀለዱ እንደሆነ በመግለጽ እነሱን በማውገዝ ጠንካራ መግለጫ ወጣባቸው። እናም የውድቀታቸው መጀመሪያ ይህ ነው ተብሎ ታሰበ። ነገር ግን አሁንም ቢግ ሂት ኢንተርቴይንመንት በፍጥነት እርምጃ ወሰደ። ኩባንያው ግልጽ የሆነ ይፋዊ መግለጫ ወጣ። በምንም መልኩ የአቶሚክ ቦምብ ሰለባዎችን ለመጉዳትም ሆነ ለማሾፍ ዓላማ እንዳልነበራቸው፣ ነገር ግን በልብስ ምርጫቸውና በምስል አጠቃቀማቸው ላይ በቂ ጥንቃቄ ባለማድረጋቸውና ታሪካዊ ስሜቶችን ባለመረዳታቸው ምክንያት ለተፈጠረው ስህተት ጥልቅና ልባዊ ይቅርታ ጠየቁ። በተጨማሪም ኩባንያው ተጠያቂ መሆን ያለባቸው የልብስ ዲዛይነሮች እንጂ አርቲስቶች እንዳልሆኑ ገለጸ። ሳይመን ዊዘንታል ለተባለው ማዕከልና ለአቶሚክ ቦምብ ሰለባዎች ማህበራትም በአካል በመሄድ ማብራሪያ ከሰጡ በኋላ ይቅርታ ጠየቁ። ማዕከሉም ይቅርታቸውን ተቀብሎታል። የነበራቸው ግልጽነትና ተጠያቂነትን የመቀበል ብልሃት BTSዎች በራሳቸው ላይ ያጋጥሞ የነበረውን አደጋ አስቀርተውታል። ወደ ወንጀልና የህግ ጉዳዮች ስንመጣ የBTS አባላት ከባድ ወንጀሎች ላይ አልተሳተፉም። ነገር ግን ከህግ ጋር የተጋጩባቸው የተወሰኑ የተረጋገጡ አጋጣሚዎች አሉ። በ2017 ዓ.ም ቢግ ሂት ኢንተርቴይንመንትን በማስፈራራት ገንዘብ ለመቀበል የሞከረ አንድ ግለሰብ ክስ ተመስርቶበት ነበር። ግለሰቡ ህገወጥ የሙዚቃ ማስታወቂያ ስራ ሰርታቸዋል፣ ገንዘብ ካልሰጣችሁኝ ሚስጥሩን አወጣለሁ በማለት ኩባንያውን አስፈራርቶ ነበር። ነገር ግን ኩባንያው ወዲያውኑ ለፖሊስ በማሳወቅ ምርመራ እንዲካሄድ አደረገ። ፍርድ ቤቱም ኩባንያው ያደረገው ህገወጥ ተግባር እንደሌለ አረጋግጦ አጭበርባሪው የ1 ዓመት እስራት ተፈርዶበታል። በግለሰብ ደረጃ በ2019 ዓ.ም ጃንኩክ መኪና እያሽከረከረ በቸልተኝነት የትራፊክ ደንብ በመጣስ ከታክሲ ጋር ተጋጭቶ ነበር። ጃንኩክ ወዲያውኑ ጥፋቱን አምኖ ስላደረሰው ጉዳት ለትራፊክ ፖሊስ ሪፖርት አድርጎ ከታክሲ ሾፌሩ በስምምነት ጉዳዩን በህጋዊ መንገድ ዘግቶታል። በቅርቡ ደግሞ በ2024 ዓ.ም ሹጋ ከፍተኛ መነጋገሪያ የሆነ የህግ ጥሰት ፈጽሞ ነበር። ሹጋ የኤሌክትሪክ ሞተር ሳይክልን አልኮል ጠጥቶ በማሽከርከሩ ምክንያት መንገድ ላይ ወድቆ ሲገኝ በፖሊስ ተይዞ ምርመራ ተደረገለት። በምርመራ ጊዜ በደሙ ውስጥ የነበረው የአልኮል መጠን ከሚፈቀደው በላይ ሆኖ ስለተገኘ የመንጃ ፈቃዱ ተሰርዞ የገንዘብ ቅጣትም ተጥሎበታል። ነገር ግን ሹጋና ኩባንያቸው ቢግ ሂት የተፈጠረውን ሁኔታ ለመደበቅ አልሞከሩም። ወዲያውኑ ጥፋቱን አምኖ አልኮል ጠጥቶ የኤሌክትሪክ ሞተርን ማሽከርከር ህገወጥ እንደሆነ ባለማወቁና በቸልተኝነት የፈጸመው ስህተት እንደሆነ በመግለጽ አድናቂዎቹን ስላሳዘናቸው ልባዊ ይቅርታውን በማቅረብ በእጅ የተጻፈ የይቅርታ ደብዳቤ ለቋል። እነዚህ ክስተቶች የሚያሳዩት ምንም ያህል ታዋቂና ሀብታም ቢሆኑም ህግን ሲተላለፉ ከህዝብ እይታና ከህግ ተጠያቂነት ማምለጥ እንደማይችሉ ነው። እያንዳንዱ ተግባራቸው በፖሊስ፣ በሚዲያ እና በማህበረሰቡ በጥብቅ ይመረመራል። አሁን ደግሞ ከዚህ ሁሉ ፈተናና ውዝግብ ወጥተን የBTS ትልቁን የለውጥ ምዕራፍ እንመልከት። ከላይ እንደገለጽኩት በ2015 ዓ.ም የተለቀቀው I Need You የተሰኘው ዘፈናቸው የህልውናቸው መሰረት ነበር ማለት ይቻላል። ይህ ዘፈን ባይሳካ ኖሮ ኩባንያቸው በገንዘብ እጥረት ምክንያት ሊዘጋ BTSም ሊፈርስ ይችል ነበር። ነገር ግን ዘፈኑ የኮሪያ ቴሌቪዥን የሙዚቃ ውድድሮች በማሸነፍ ለመጀመሪያ ጊዜ ዋንጫ አስገኘላቸው። ይህ ደግሞ ለመጀመሪያ ጊዜ የተመለከቱት የድል ብርሃን ነበር። ከዚያም በ2016 ዓ.ም ዊንግስ በተባለው አልበማቸውና ብለድ ስዌት ኤንድ ቲርስ በተሰኘው ዘፈን የጥበብና የሙዚቃ ቪዲዮ ደረጃቸውን ወደማይደረስበት ከፍታ ሰቀሉት። ነገር ግን ትልቁና ዓለምን ያናወጠው ፍንዳታ የተፈጠረው በ2017 ዓ.ም ነበር። በአሜሪካ የቢልቦርድ የሙዚቃ ሽልማት ላይ ተጋብዘው ጀስቲን ቢበር ለ6 ተከታታይ ዓመታት ያሸነፈው ቶፕ ሶሻል አርቲስት በተሰኘው ዘርፍ ላይ ሽልማቱን በማሸነፍ ታሪክ ሰርቷል። የዓለም ሚዲያዎች እነዚህ መልካም ኤሲያውያን ወጣቶች እነማን ናቸው በማለት መጠየቅ ጀመሩ። ከዚያም በማስከተል በአሜሪካን ሚውዚክ አዋርድስ ላይ DNA የተሰኘውን ዘፈናቸው መድረክ ላይ ሲያቀርቡ አዳራሽ ውስጥ ከነበረው ተመልካች ከፍተኛ ድጋፍና ጩኸት አግኝቷል። በዚህ ቪዲዮ መግቢያ ላይ ያነሳሁት የመለያየታቸው አደጋ የተከሰተው እዚህ ጋር ነበር።
ያገኙት ድንገተኛና ከፍተኛ ዓለም አቀፍ ታዋቂነት ባመጣባቸው የስነ ልቦና ጫና የተነሳ ለመለያየት ጫፍ ላይ ደርሰው ነበር። ነገር ግን ያንን የጨለማ ጊዜ አሸንፈው እርስ በርስ ተነጋግረው ኮንትራታቸውን ከማለቁ በፊት ለተጨማሪ 7 ዓመታት አድሰው በድጋሚ በአንድነት ስራቸውን ጀመሩ። ከዚያ በኋላ የሆነውን ነገር መገመት ትችላላችሁ። ዓለም በቁጥጥራቸው ስር ሆነች። በየቀኑ ታሪካዊ ስኬቶችን ማስመዝገብ ጀመሩ። ዳይናማይት፣ ባደር፣ ፐርሚሽን ቱ ዳንስ እና ማይ ዩኒቨርስ የተሰኙት ዘፈኖቻቸው በአሜሪካ የቢልቦርድ ሆት 100 ቻርት ላይ በተደጋጋሚ ቁጥር 1 ቦታ ላይ መቀመጥ ቻሉ። የአሜሪካ ማህበረሰብ ኮሪያኛ ቋንቋ ባይረዳም በቢቲኤስ ዜማዎች ግን ተንበረከከ። በግራሚ አዋርድስ ሽልማት ታሪክ ላይ ለተከታታይ ዓመታት እጩ ሆነው የቀረቡት የመጀመሪያ ኮሪያውያን መሆን ችለዋል። ቢቲኤስ የሚታወቁት በሙዚቃ ስራዎቻቸው ብቻም አልነበረም። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ 3 ጊዜ ተገኝተው መሪዎች በተቀመጡበት አዳራሽ ውስጥ ለዓለም ወጣቶች ራሳቸውን እንዲወዱ የሚያበረታታ ሞቲቬሽናል ንግግሮች አድርጓል። ጆ ባይደን የአሜሪካ መሪ በነበሩበት ጊዜ በዋይት ሃውስ ተጋብዘው ከባይደን ጋር ስለ ኤሽያውያን መብት ጥበቃና የጥላቻ ወንጀል ወይም ኤሽያን ሄት ክራይምስ ስለመከላከል ተወያይተው ያውቃሉ። በለንደን ዌምብሌይ ስቴዲየም እና በሎስ አንጀለስ ሶፋይ ስቴዲየሞች እያንዳንዳቸው ከ50,000 በላይ ተመልካች የመያዝ አቅም ባላቸው ሜዳዎች ትኬቶቻቸውን በሰዓታት ውስጥ በመሸጥ በሚሊዮኖች የሚቆጠሩ አድናቂዎቻቸው በደስታ አስለቅሷል። የኬፖፕ ሙዚቃን ከኮሪያ ድንበር አሻግረው ዓለም አቀፍ የባህል ክስተት አድርገውታል። የሁሉ ስኬት ደግሞ በባዶ አልቀረም። ድሮ በአንድ ጠባብ ክፍል እየኖሩ መሬት ላይ ሲተኙ የነበሩ እነዛ ምስኪን ወጣቶች ዛሬ የቢሊዮን ዶላር የሀብት ባለቤቶች ናቸው። ኩባንያቸው ቢግ ሂት ስሙን ሃይፕ በማለት ቀይሮ በኮሪያ ስቶክ ማርኬት ሲመዘገብ የኩባንያው ኃላፊ የሆነው ባንግ ሺዩክ ለ7ቱም አባላት በሚሊዮን ዶላር የሚቆጠር የሼር ባለቤትነት ሰጥቷቸዋል። በአንድ ጀንበር ባለ ሚሊዮን ዶላር አክሲዮን ባለቤቶች ሆነዋል። ነገር ግን ያላቸው ሀብት ከዚህም ያልፋል። ከሚያገኙት በሚሊዮን የሚቆጠር የአልበም ሽያጭ፣ ከስታዲየም ኮንሰርቶች፣ መዝሙሮችን በመጻፍና በማቀናበር ከሚያገኙት ገቢ ከፍተኛ መጠን ያለው ሀብትን አፍርተዋል። በተጨማሪም ለዓለማችን ታላላቅና የቅንጦት ብራንዶች አምባሳደሮች ናቸው። አርኤም ለቦቴጋ ቬኔታ፣ ጂን ለጉቺና ለፍሬድ፣ ሹጋ ለቫላንቲኖ፣ ጂሆፕ ለሉዊ ቪቶን፣ ጂሚን ለዲዮር እና ለቲፋኒ፣ ቪ ለሴሊን እና ለካርቲየር፣ ጃንኩክ ደግሞ ለካልቪን ክላይን ዋና አምባሳደሮች በመሆን በሚሊዮን የሚቆጠር ዶላር ኮንትራት ፈርመዋል። ማክዶናልድስ ቢቲኤስ ሚል ብሎ ባወጣው ምግብ ብቻ የኩባንያውን ትርፍ በከፍተኛ ደረጃ አሳድጓል። የቢቲኤስ አባላት አሁን በደቡብ ኮሪያ እጅግ ውድ በሆኑ የቅንጦት መንደሮች ውስጥ የራሳቸው ትልልቅ ቤቶችን ገዝተው ይኖራሉ። ምንም እንኳን ትክክለኛውና ያላቸው የተጣራ የሀብት መጠን በግልጽ ባይታወቅም በዓለም ላይ ካሉ ከፍተኛ ተከፋይና ሀብታም አርቲስቶች ተርታ መሰለፋቸው እና ለደቡብ ኮሪያ ኢኮኖሚ በየዓመቱ በቢሊዮን የሚቆጠር ዶላር ገቢ እንደሚያስገኙ የተረጋገጠ እውነት ነው። ታዲያ የዚህ ሁሉ ትግልና ስኬት ውርሱ ምንድነው? እውነታው ቢቲኤስ የሙዚቃ ቡድን ብቻ አይደለም፣ ታሪክ ቀያሪ ክስተት ነው። በደቡብ ኮሪያ ታሪክ ውስጥ ለሀገሪቱ ከፍተኛ የባህል አስተዋጽኦ ላበረከቱ አርቲስቶች የውትድርና አገልግሎት ጊዜያቸውን እንዲያራዝሙ የሚያስችል ቢቲኤስ ሎ በመባል የሚታወቅ ሕግ እንዲወጣ አድርጓል። የኮሪያ ቋንቋ፣ ምግብና ባህል በዓለም ዙሪያ በሚገኙ በሚሊዮን የሚቆጠሩ ወጣቶች እንዲታወቅ አድርጓል። ከምንም በላይ ደግሞ ላቭ ዮርሰልፍ በሚለው መልእክታቸው በመላው ዓለም ለሚገኙ በጭንቀት ለተዋጡ፣ ተስፋ ለቆረጡ እና ራሳቸውን ለሚጠሉ ወጣቶች የብርሃን ተስፋ ሆኗል። ምንም እንኳን አሁን ሁሉም የቢቲኤስ አባላት ያለ ምንም ልዩነት የሀገራቸውን የውትድርና ግዳጅ ለመወጣት የሙዚቃ ስራቸውን አቋርጠው በየተራ ወደ ጦር ሰፈር ቢገቡም ታሪካቸው ግን አላበቃም። ጂንና ጂሆፕ ግዳጃቸውን ጨርሰው ሲመለሱ ዓለም አቀፍ ደጋፊዎቻቸው በደስታ ፈንድቋል። ታዲያ እናንተስ ምን ታስባላችሁ? ከአንዲት ትንሽ የጠባብ እርጥበት አዘል ክፍል ተነስተው በረሃብ በንቀትና በከባድ ፈተናዎች ተፈትነው አልፈው የዓለምን የሙዚቃ ታሪክ ስለቀየሩት ስለ እነዚህ 7 ወጣቶች አስደናቂ ጉዞ ምን ይሰማቸዋል? ከዚህ ልብ የሚነካ ታሪክ የምንማረው ትልቁ ነገር መነሻችን የፈለገ ያክል ዝቅተኛ ቢሆንም ዓለም ቢጠላንና ቢያሾፍብን በጠንካራ ስራ እውነተኛው ራሳችንን በመቀበልና በማይበጠስ ህብረት ልንደርስበት የማንችለው የከፍታ ጫፍ እንደማይኖር ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በእውነተኛ መረጃዎች ላይ የተመሰረቱ ተመሳሳይ አዝናኝና አስተማሪ ታሪኮችን ለመከታተል ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን በመጫንም አዳዲስ ቪዲዮዎች ሲለቀቁ የመጀመሪያ ተመልካች መሆን ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ።
በቀጣይ ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።